ስጦታ መውደድ ሁላችንም ስጦታ እንወዳለን። ህይወታችንን የሚያስውቡልን ጸጋዎች በጠቅላላ እንወዳለን። ልጆቻችንን እንወዳለን፣ የትዳር አጋራችንን እንወዳለን፣ ቤተሰቦቻችንን፣ ጓደኞቻችንን፣ ወጣትነታችንን፣ ጤናችንን፣ ቤታችንን፣ መኪናችንን፣ ውበታችንን ወዘተረፈ እንወዳለን። ነገር ግን ስጦታ ከስጦታ በላይ የሆነ ትርጉም ብንሰጠው ምን ይከሰት ይሆን? የምንፈልገውን ነገር በህይወት ውስጥ አስፈላጊና መሰረታዊ ነገራችን ሲሆን በስጦታችን ላይ ጥገኛ ስንሆንስ ምን ይከሰታል? ስጦታ በስጦታነት ትርጉሙ ብቻ ሲያበቃስ ምን ይሆን? ስጦታ ምንድን ነው? ስጦታ ማለት ከኛ ያልሆነ ከራሳችን ያልመጣ ነገር ማለት ነው። ስጦታ የሚሰጠንና ተመልሶም ሊወሰድብን የሚችል ነገርም ሊሆን ይችላል። የኛ ስጦታ እውነተኛ ባለቤቶች አይደለንም። በህይወት ለመቆየታችንም ስጦታ ወሳኝ ነገር አይደለም። ስጦታ ይመጣል ይሄዳል። ስጦታን መቀበል እንፈልጋለን፣ ሊሰጠንም እንወዳለን፣ ሲሰጠንም እንወዳለን። ግና በህይወት ለመቆየታችን መሰረታዊ ነገር አለመሆኑን ልብ ልንል ይገባል። ምክንያቱም የስጦታ ጥገኞች ሆነን አልተፈጠርንምና። ስጦታ ለመቀበል አይደለም የምንኖረው፣ ስናጣውም የምንሞት አይደለንም። ስጦታ የምግባችን፣ መጠጣችን እንዲሁም የምንተነፍሰው አየራችን አይደለም። ግና ስጦታ እንወዳለን። በእርግጥ ስጦታን የማይወድ ማን አለ? በእርግጥ ያለ ስጦታ ለመቀበልስ የማይፈልግ ማን ነው? ሁሉም ስጦታን መቀበል ይፈልጋል። እንዲሁ ለጋስ የሆነው አምላካችን የሰጠን ስጦታዎች እንዳይወስድብን እንለምነዋለን። ግና ያም ሆኖ አሁንም ስጦታዎች ተስፋ የምናደርግባቸው ነገሮች መሆን የለባቸውም። ስለ እነርሱ ስንል የምንኖረው ስናጣቸውም የምንሞት አይደለምና። በዚህ ዓለም ላይ ነገሮችን ስናስቀምጥ የምናስቀምጥባቸው ሁለት ቦታዎች መኖራቸውን አንዘንጋ፣ ልብና እጅ ናቸው። ታዲያ ስጦታዎችን በምናችን ነው የያዝናቸው? ስጦታዎችን በልባችን ልናስቀምጥ አይገባም፣ በእጃችን ነው ልናስቀምጥ የሚገባው። በዚህ ምክንያት በምናጣቸው ጊዜ ህመሙ ለእጃችን እንጂ ለልባችን የሚሰማን አይሆንም። እያንዳንዱ በዚህ ዓለም ውስጥ ብዙ ዓመት የኖረ ሰው የሚገነዘበው ነገር ቢኖር የእጅ ላይ ህመም ልባችን ላይ እንደሚሰማን የሚኖረውን ያህል ክብደት የሌለው መሆኑን ነው። የልቦና ህመም የሚመጣው ቁርኝነት የፈጠርነውን በጣም የወደድነውን ነገር በማጣታችን ምክንያት ነው። የተጠጋነውንም ያፈቀርነውን የወደድነውን በማጣታችን የሚመጣ ነው። ህመሙ ከሌላው ህመም ይለያል። ቀላልና ተራ ህመም አይደለም። ይህም ህመም ሊከሰት የቻለው ስጦታችንን የተሳሳተ ቦታ በማስቀመጣችን ነው። በእጃችን ላይ የሚከሰት ህመም ነው፣ ግን ከሌላው ህመም ይለያል። የእጅ ህመም ቀላል ህመም ነው የሚሆነው የያዝነውንም በማጣታችን እንጂ በጥገኝነታችን ምክንያት የሚከሰት አይደለም። የዚህ አይነቱ ስጦታ ከእጃችን ብናጣ አሊያም ቢወሰድብን ወይም ደግሞ ቀድሞውንም ባይሰጠን ኖሮ የሚሰማን ህመም እንደ ማንኛውም ተራና ቀላል ህመም ነው የሚሆነው። እናዝናለን፣ እናልቅሳለን። ግና ህመሙ የሚቀረው እጃችን ላይ ነው፣ ወደ ልባችን አይደርስም። ልባችን ግን ሰላሙ እንደተጠበቀ ይዘወትራል። ምክንያቱም ልባችንን በመጀመሪያ ለአምላካችን ሰጥተናልና ነው። ለአምላካችን ብቻ በህይወታችን ላይ ህመምና ፍራቻ ስለሚፈጥሩብን ነገሮች ከመረመር የምንደርስበት ድምዳሜ አንድን ስጦታችን በሆነ የተሳሳተ ቦታ በማስቀመጥ ምክንያት መሆኑን እንረዳለን። ምክንያቱም እነዚያ ነገራት በተሳሳተ ቦታ ያስቀመጥን መሆኑ ነው። ለማግባት ካልታደልን፣ ከምንፈልገው ሰው ጋር መሆን ካልቻልን፣ ልጅ ካልወለድን፣ ስራ ካላገኘን፣ ትምህርት ካልተሳካለን ወይም የምንፈልገው ሀሳብ ላይ መድረስ ካልቻልን ለውጥ ማድረግ ይኖርብናል። ስጦታችን ያስቀመጥንበት ቦታ መቀየር ግድ ይለናል። ስጦታውን ከልባችን አውጥተን እውነተኛ ቦታ ወደ እጃችን መመለስ ይኖርብናል። እነዚህ ነገሮች በእርግጥ እንወዳቸዋለን። መውደድ ሰዋዊ ነው። የምንወደው ስጦታ መፈለግ ሰዋዊ ነው። ችግሩ የሚጀምረው ስጦታችንን በልባችን አምላካችንን በእጃችን ላይ ማኖር ስንጀምር ነው። ስጦታችን በልባችን አስቀምጠን አምላካችን ከልባችን አውርደን እንኖርና ካለ አምላካችን መኖር የምንችል መስሎን እንታበያለን። በዚህ ምክንያት አምላካችን በቀላሉ እንጋፋለን። ግና ልባችን ከእርሱ ስጦታ ውጭ መኖር አይቻላትም። አንዳንዴ ለጊዜያዊ ስጦታዎች ብለን አምላካችን የሚዘነጋበት ሁኔታ ይኖራል።